የተከፈለው ዋጋ ኖርማል አይደለም። ኢየሱስ የሞተበት ዋጋ ኖርማል አይደለም። የእውነት ተቀብሎታል። ሲመጣ ሲንቁት ህዝቡ የመጣበት አልተቀበሉትም። ለመቀበል ይከብዳል። ለምን ሲባል የእግዚአብሔር ልጅ ሆኖ ይሄን ያለን ዋጋ ይቀበላል። የተሰቀለው ኢየሱስ ያድናል፣ ያድናል፣ ያድናል። በደንብ ነው የሚያድነው። በኃጢአታችን ምክንያት በእግዚአብሔር ፊት ቆመን በድፍረት የምንናገርበት አሁን እንደምንጮኸው አባባት ብለን የምንጮህበት የልጅነትን መንፈስ አልተቀበልም። እንደ እግዚአብሔር ያለ ማንም የለም። መጽሐፍ ቅዱሳችን በቆሮንቶስ መልእክት በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ላይ ሁላችሁም አውጡና አጠር ያለ ቃል ተነጋግረን እንወጣለን። ክብር ለኢየሱስ ይሁን። I love the gospel. I love the gospel. Hallelujah. እንደሚያድን ስለማልጠራጠር እንደሚያድን አልጠራጠርም። ይሄንን ወንጌል እንሰብከዋለን፣ ደግሞ ህዝቡ ይድንበታል። አሜን። ጳውሎስ ሲናገር እንደዚህ አለ አይደል? በወንጌል አለ አላፍርበትም፣ አላፍርበትም። ከማን እስቲ በወንጌል በሉ፣ ከማን ጮክ በሉ፣ የእውነት ጮክ በሉ እስቲ። በወንጌል አላፍርበትም፣ በዳንኩበት ወንጌል አላፍርም። ሃሌሉያ። አላፍርበትም። ይሄ ወንጌል እናገረዋለሁ፣ ያ ሰው ይቀበለው እንጂ እንደሚያድነው አልጠራጠርም። የሚያጠራጥር ነገር አይደለም። ለምን ሲባል አጠናቆ ጨርሶታል። ጥንቅቅ አድርጎ ጨርሶታል። ኢየሱስ ተፈጸመ አለ። አልቋል፣ አልቋል። ሁሉ እንዲገባ ክፍት ሆነ። ሁሉ እንዲገባ ክፍት ሆነ። መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ እንደዚህ የሚል ቃል አለ። በጌታ በኢየሱስ ስም አነባዋለሁ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል በሉ እስቲ። የእግዚአብሔር ኃይል በሉ እስቲ። የእግዚአብሔር ኃይል ነውና የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጠላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊስ የት አለ? እግዚአብሔር የዚህችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። ሃሌሉያ። የእግዚአብሔር ምን በጎ ፈቃድ፣ በሱ ፈቃድ መዳን ሆኖልናል። እኛ ፈቅደን አልመጣንም፣ ፍለጋ ይመጣል አይደለ? አዳም ሆይ የት ነህ? የሰራው ኃጢአቱን ማን ነው? አዳም። ፍለጋ የመጣው ማን ነው? እግዚአብሔር። የት ነህ? ወዴት ነው ያለው? ክብር ለኢየሱስ ይሁን። ከዛ እንደዚህ ይላል፣ መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። በሉት እስቲ፣ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ሃሌሉያ። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችን ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ። ሃሌሉያ። So this letter is written by Paul. ጳውሎስ በቆሮንቶስ ስላለችው ቤተ ክርስቲያን የሚጽፍላቸው መልእክት ነው። ቆሮንቶስ እንደምታውቁት በቀላል ቦታ ላይ የተመሰረተች ቤተ ክርስቲያን አይደለችም። በጣም የጨሰ መንደር ነው። ወደብ አካባቢ ያለች ከተማ ናት። ስለዚህ በዛ በወደቡ መካከል ሲመላለሱ በጣም የኃጢአት የዝሙት ብዙ ነገር የሚደረግበት ነው። ጳውሎስ በቆሮንቶስ ቤተ ክርስቲያን ውስጥ የሚደረገውን ኃጢአት እያደረጉት ያለውን የሚያደርጉትን ነገር ሰምቶ የጀመረው ኃጢአታቸውን መንሽን ከማድረግ አይደለም። ቢካዝ ሰውን ኃጢአት እንዲህ ነው ተመለስ ብትሉት አይደለም የሚመልሰው። ስለ ክራይስት ስትነግሩት ኢየሱስ እንዲሆኖልሃል፣ ኢየሱስ እንዲከፍሎልሃል፣ ክራይስት የሰራው ስራ አለ፣ የተከፈለ ዋጋ አለ፣ ለአንተ እንዲሆኖልሃል ስትሉት ይመለሳል። ሶ ፖል ትኩረቱ የነበረው የሰሩት ኃጢአት ላይ ሳይሆን ክራይስት ላይ ነበር። ሐዋርያት ምዕራፍ 9 ላይ ነው አይደል ኢንካውንተር ያደረገው። ወደ ደማስቆ ሊያሳድድ እየሄደ ባለበት በዛ ሰዓት ክራይስትን ኢንካውንተር አደረገ። ከዛ ቀን ጀምሮ ለኢየሱስ የተለየ ሆኗል ጳውሎስ።
የተለየ ሆኗል። ከዛ ቀን በኋላ የሚያልቀው አንድ አለ። ከዛ ቀን በኋላ ርዕሱ ሆኖ የቀረ አንድ አለ። እሱም አለው ክርስቶስ ኢየሱስ ይላል። በሄደበት ሁሉ የተሰቀለው እያለ እየሰበከ ይመጣል። ለምን? አይቶታል። he is real። አብሯቸው ያሳድዱት የነበሩ ሰዎች ተገልብጠው ወደ እስር ቤት ሲወረውሩት ግድም አይሰጠው። ሁላችሁ በጌታ ደስ ይበላችሁ ደግሜ እላለሁ እያለ ደስ ይበላችሁ። ለምን ሲባል ገብቶኛል። ከዛ አይ ነው ክራይስት ይህንን ዋጋ ከፍሎልኛል። ከዛ አይ ነው ስሞት ማን ጋር ነው የምሄደው? ኢየሱስ ጋር ነው የምሄደው። ብኖር ለእናንተ ነው አይደል? ሞትም ለእኔ ምንድን ነው? በጣም ጥቅም ነው፣ የምጠቀምበት ጉዳይ ነው። because I know that Christ has paid this price for me። ክብር ለኢየሱስ ይሁን። so what we are supposed to know is this። ጳውሎስ ይሄንን መልእክት የሚጽፍላቸው በእንደዚህ አይነት ትራብል ውስጥ የነበረች ቤተክርስቲያን ናት። ክራይስት ምንድን ያደረገልን ብለን ስንል the first thing what we need to know is ሊቀ ክህነቱ። በጣም ሊቀ ክህነቱን አልቆ ከሚጽፍልን መልእክት መካከል የዕብራውያን መልእክት ይጠቀሳል። የዕብራውያን መልእክት ምናልባት ጸሐፊውን እዚህ አናውቀው፣ ማናችንም አናውቀው፣ ምናልባት ከዚህ በኋላ ልናውቀው እንችላለን። the first thing is this ኢየሱስ ያደረገው የሊቀ ካህናቱ ስራ ምንድን ነበረ ስትሉ በብሉይ ኪዳን ተመልሳችሁ ስትመጡ ሊቀ ካህናቱ ምንድን ነበር ያደርግ የነበረው ስትሉ የኃጢአትን ማስተሰሪያ የሚሆነው ለራሱም ኃጢአት ደግሞ ለሕዝቡ አይገርምም? ሊቀ ካህናቱ የሕዝቡንም ኃጢአት ለማስተሰረይ ደግሞ የራሱንም ኃጢአት his own sin ለማስተሰረይ ወደ ቅድስተ ቅዱሳኑ በዓመት አንድ ጊዜ ይገባል። ቅድስተ ቅዱሳን አለው ቴምፖ ቅድስተ ቅዱሳኑ አለው። ከዛ ቅድስት የሚባል አለ። ከዛ አደባባይ አለ። ከዛ በጣም ሩቅ ለሆኑ ደግሞ ውጪ ላሉት ደግሞ ለአሕዛቦቹ for the Gentiles አለ። በጣም ሩቅ ነን እዛ ውስጥ ለመግባት the Gentile እንባለው እኛ ነን። ክራይስትን ለማግኘት ክራይስትን ኢንካውንተር ለማድረግ በጣም ሩቅ የሆነ ከዛ በኋላ ግን ሊቀ ካህኑ በዓመት አንድ ጊዜ የኃጢአትን ማስተሰሪያ ይዞ ሲገባ በእግሩ ላይ ይታሰርበት ነበር። because the high presence of the Lord, the ark of God ወይ ደግሞ ታቦቱ የሚቀመጥበት ስፍራ ሊቀ ካህናቱ የሚገባበት ቅድስተ ቅዱሳን ውስጥ ነበረ። ሊቀ ካህኑ የሚለብሰው አለባበስ every outfit ጥንቅቅ አድርጎ እግዚአብሔር ለሙሴ ነግሮታል። ስም አለው አሮን ይሄንን መልበስ አለበት፣ ጥንቅቅ ብሎ ከላይ የሚደረገው ኤቭሪቲንግ ጥንቅቅ አድርጎ ማድረግ አለበት ብሎ ማን ነው ይሄንን የተናገረው? እግዚአብሔር። ለሙሴ ማን እንዲያደርግ? ለአሮን for Aaron and his family ሳለ ሃይ ፕሪስት የሚባል ይሄንን ተናግሮ አሮን በዓመት አንድ ጊዜ ያአረለ የዋኖሶችን ደም የእንስሳትን ደም ይዞ ለመግባት በጣም ጥንቅቅ ያለ ህይወት መኖር አለበት። ለምን ሲባል የእግዚአብሔርን ቅድስና የሚመጥን ህይወት at least because የእግዚአብሔርን ቅድስና አይደለም እኛ ሰዎች ታውቃላችሁ in Christ righteousness አግኝተናል። in Christ መቀደስ ሆኖልናል። ነገር ግን መላእክት እንኳን ይከሳቸዋል ይላል አይደል? በሱ ፊት ላይ መላእክት እንኳን የሚከሰሱበት ጉዳይ። but the thing is this the high priest ለኃጢአት ማስተሰሪያ ይሄን ይዞ ሲገባ እንደዛም ሆኖ እየገባ በእግሩ ላይ ቃጭል ይታሰርበት ነበር። ሻኩራ የሚባል ለምንድን ነው የሚታሰርበት? ከሞተ ያ ነገር ድምፅ የለም። ከዛ ምን ይደረጋል? ገመድ ይታሰራል። ገመድ ታስሮ ከቅድስተ ቅዱሳን ውጪ ተደርጎ because እዛው ከሞተ ተጎትቶ እንዲወጣ ገብቻ ወጣለሁ ካላችሁ የለም because you can't because our God is a holy God። እግዚአብሔር ቅዱስ አምላክ ነው። still now እግዚአብሔር ኃጢአትን ቶለሬት አያደርግም። still now he can't but in Christ በደሙ በኩል ግን ሲመለከተን ልጁን ኢየሱስን ግን ሲመለከተው he will forgive us በሙሉ የነጻ ነው የሚመለከተው። የሁላችን ነጭ ሆኖ ነው የሚመለከተው። ኃጢአታችን በሙሉ ታጥቦ ነው የሚመለከተው። ለምን ሲባል የኢየሱስን ደም ስለሚያየው። ሃሌሉያ ክብር ለኢየሱስ ይሁን። ይሄ ሊቀ ካህን በዓመት አንድ ጊዜ ይሄንን ፉልፊል ለማድረግ ሲገባ የሕዝቡን አይደለ ደም ለሕዝቡ የሚሆን ደም ይዞ ይገባና ለራሱም ኃጢአት የሚሆን ደም ይዞ ይገባና ከዛ በኋላ እግዚአብሔር ምህረትን ካደረገ ይወጣና ሕዝቡን ይባርክ ነበረ። when Christ came the high priest
ምንድን ያደረገው ስትሉ የራሱን በርስቲ የራሱን ደም ይዞ ገባ ወደ አባቱ። That's how what the high priest did in our life. Right now በኢየሱስ በኩል ወደ አባት ፈጽሞ መግባት ሆኖልናል። ይሄ ድፍረት አለን ለሁላችን። ይሄ ድፍረት አላችሁ ለሁላችሁ። ይሄ ነው ያለን ድፍረት። ሌላ የምንናገረው ድፍረት የለንም። Christ is our confidence. Christ በሱ በኩል መግባት ስለሆነልን ክብር ሁሉ ለኢየሱስ ይሁን። ይሄ ቃል የመስቀሉ ቃል የምንለው the gospel is focused on Christ. እንዴት ተከፈለ ካላችሁ ኢየሱስ መሲያኒክ ላይኑን ጠብቆ ከዘፍጥረት 3:15 ጀምሮ እየመጣ ዳዊት በብዙ ምናልባት አንዳንድ ነገር ጥቅሶችን ልሰጣችሁ እችላለሁ። መዝሙር 118ን ማየት እንችላለን። መዝሙር 96ን ሄዳችሁ ማየት ትችላላችሁ። That is the messianic prophecy about the Lord that he is coming to save the people, to save us. ጀንታይል የሆነው እኛ አህዛብ የሆነው እኛ ይህንን አክሰስ የማድረግ the presence of the Lord access የማድረግ ቻንሳችን በጣም ሩቅ ነው። What Christ did is ሁላችን ኃጢአተኞች ነን እንደምታውቁት በአዳምዬ ምክንያት ሁላችን ኃጢአት አግኝቶናል። በሱ ምክንያት ያገኘን ኃጢአት ደግሞ ሁላችንን ለሞት ዳርጎናል። So the problem is this በኃጢአታችን ምክንያት በእግዚአብሔር ፊት ቆመን በድፍረት የምንናገርበት አሁን እንደምንጮኸው አባባት ብለን የምንጮህበት የልጅነትን መንፈስ አልተቀበልንም። ደፍረን ማንም እግዚአብሔርን አባት ብሎ የሚጠራው የለም። ለምን ሲባል ያንን የልጅነትን መንፈስ ስላልተቀበልን። ያንን የልጅነት መንፈስ እንዴት ነው የተቀበልነው ካለን it's Christ to pay the price. ሃሌሉያ። የመስቀሉ ቃል የምንለው ኢየሱስ ያንን ላይ ጠብቆ መጥቶ በጣም የፕሮፌሲ ያለ አይደለ? አይዛያ ላይ ሄዳችሁ ስታነቡ ኢሳይያስ ምዕራፍ 53 ላይ የሰማነውን ነገር ማን የሚታመን አይደለም። የእግዚአብሔር ልጅ ይሄን ሁሉ ሰፍሪንግ ሊቀበል ነው። አይዛያ የሚታመን ነገር አይደለም። የእግዚአብሔር ክንድ ለማን ተገልጧል አለ? ለማን የተገለጠው? በፊቱ እንደ ቡቃያ የተናቀ የተጠላ የሕማም ሰው ሰው አምላክ God man. He was the one. Christ became a man. ሰው ሆኖ ከድንግል ማርያም ተወለደ። እንደ ማንኛችንም እያደገ ይሳቃላችሁ። ኢየሱስ ሰው እንደሆነ እንዳትጠራጠሩ። ሰው ነበረ። ኢየሱስ ሰው ነበረ። Do not forget this. ሰው ነበር። እንደ ሰው የሆነ በአምላክ ኖ ስታቲስቲክ ትምህርት ውስጥ እንዳገቡ ሰው እስቲ ሰው በሉ። ሰው ሊትራሊ ሰው ሆኗል። ሰው ሆነ። ሰው ከመሆኑ ያለፈ ደግሞ ሰው መሆን ብቻ አይደለም። ጋይስ the sacrification የተቀበለው was deep. የተናቀ ነው ይለዋል። መናቀን አሁን ከዚህ መካከል አንዳችሁ ይሄ ሁሉ ህዝብ ቢንቃችሁ ትችሉታላችሁ? አንድ ሰው ቢንቃችሁ የሚሄደው አለ? የተጠላ ይለዋል። የሕማም ሰው ፊቱንም ሰው እንደሚያዞርበት እንደሚሸፍንበት unfavored የሆነ ነው። ማን ያምነዋል ይሄንን? ኢሳይያስ ሲናገር እንዴት ማን ሊቀበለው ይችላል? የእግዚአብሔር ልጅ ደመሳያ ይሄንን ሁሉ ዋጋ ሊቀበል? አዎ። ለምን ሲባል ለኔ ለናንተ because understand ሊያደርገን የሚችለው ይሄንን ዋጋ ከተቀበለ ብቻ ስለሆነ በዕብራውያን መጽሐፍ ላይ እንደዛ አይደለም የሚለው? እርሱ ከኃጢአት በቀር ምዕራፍ 4 ቁጥር 15 ላይ አይደለ? ከኃጢአት በቀር በነገር ሁሉ ስለተፈተነ ስለ ድካማችን ሊራራልን የማይችል ሊቀ ካህናት የለም። Guys, understand this right now. That is the sacrification. የተከፈለልን ዋጋ ያ ነው። ኢሳይያስ 53ን ኢየሱስ ሄዶታል። ኢሳይያስ 53ን ተቀብሎታል። በዛ ውስጥ ማለፍ ነበረበት። ማንን ለማግኘት? እኔን ለማግኘት፣ እናንተን ለማግኘት።
Take Jesus seriously, guys. Take Jesus seriously. የተከፈለው ዋጋ ኖርማል አይደለም። ኢየሱስ የሞተበት ዋጋ ኖርማል አይደለም። የእውነት ተቀብሎታል። ሲመጣ ሲንቁት ህዝቡ የመጣበት አልተቀበሉትም። ወገኖቹ አልተቀበሉትም። ድንቅና ታምራትን ሲያደርግ የሚያምኑበት አልነበሩም። ታውቃላችሁ ወንድሙ ያዕቆብ በኢየሱስ ያመነው ሞቶ ከተነሳ በኋላ ነው። after his resurrection። ለዛ ነው መልእክቱ ላይ መጣና ወንድሙ ነኝ አላለም፣ ባሪያው ነኝ። I'm his slave because Christ is the God። ለመቀበል ይከብዳል። ለምን ሲባል የእግዚአብሔር ልጅ ሆኖ ይሄን ያለም ነው ይቀበላል። that was the question ነበር። የመስቀሉ ቃል ብለን ዛሬ ማወር የምንለው ይሄ ቃል የመስቀሉ ቃል is this price paid by Christ። ይሄ ቃል የመስቀሉ ቃል ኢየሱስ በመስቀል ላይ ሞቷል። ኢየሱስ ከሙታን ተነስቷል። ኢየሱስ ወደ አብ ቀኝ ሄዷል። ደግሞ ሊወስድ ይመጣል። ይሄ ለሚጠፉት በጣም ለብዙዎች ሞኝነት ነው። መብኝ ትታለላላችሁ ይሉናል። because they don't see Christ in their life። if you don't encounter Christ in your life ሞኝነት ይሆንባችኋል። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። the power of God። አቅማችን ማን ነው? the gospel። ስለዚህ gospel ምናችን ነው? አቅማችን ነው። በድፍረት ወተን የምንናገረው ለምንድን ነው? because Christ paid the price። resurrect አድርጓል ኢየሱስ አለ በመካከላችን። ማን ጠራጠረው? ለዛ ነው ራሴ እውነት ከመሆን ይሄ ሪል ከመሆኔ በላይ የኢየሱስን ሪልነት አምነዋለሁ። ከሙታን ተነስቷል ኢየሱስ አለ በመካከላችን። ኢየሱስ በክብር በመካከላችን አለ። ጌታ ሃሌሉያ አለ ጌታ። በእግዚአብሔር ጥበብ ምክንያት ዓለም በጣም ተጠበብን ሲሉ የእግዚአብሔርን ጥበብ አንደርስታንድ ሊያደርጉት አልቻሉም። የእግዚአብሔር የመጨረሻ ጥበብ ታውቃላችሁ። ኢየሱስ በጣም በሌላ ላቅ ባለ አመጣጥ ቢመጣ ሁሉም ይቀበለው ነበረ። ለማንም አይከብድም ነበረ። ከባድ የሆነ ነገር ቢጠቀም ይከብድ፣ ግን እኛን አንደርስታንድ ሊያደርገን አይችልም። ዲፕሬሽን ብለው የት ይረዳኛል? አንዛይቲ ብለው የት ይረዳኛል? ሪጀክሽን ብለው እንዴት ይረዳኛል? right now ግን ስትጸልዩ ጌታ ሆይ ተናኩኝ፣ ጌታ ሆይ ተገፋሁኝ፣ ጌታ ሆይ ተሰበርኩኝ፣ ጌታ ሆይ በዚህ ውስጥ እያለፍ ስትሉት ልጄ I do understand it። ይገባኛል ህመምን። ለምን አልፌበታል። አይ ከኃጢአት በቀር ኢየሱስ በእያንዳንዱ ነገር ውስጥ አልፏል። he understands the pain። በሰውነቴ የምቀበለውን ያንን ህመም ኢየሱስ ይገባዋል። በምንም ውስጥ ለፉ ዛሬ በምንም ውስጥ guys whatever you guys going through Christ understands the pain and he's going to set you free። hallelujah። ስለዚህ that is the gospel። የመስቀሉ ቃል ለሚጠፉት ለነሱ ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። አሳዳጅ የነበረው ሰው ነው ይሄንን መልእክት የሚጽፈው። መርደረር እስጢፋኖስ ሲገደል ልብስ ያዥ ነበረ ሳውል። ሊትራሊ ልብስ ያዥ ነበር ጳውሎስ። እስጢፋኖስ ሲገደል ነበረ። he was a murderer። ሐዋርያት ሥራ ምዕራፍ 7 ላይ ያንን ያደረገው። ሐዋርያት ሥራ ምዕራፍ 9 ላይ እሱ ተገኘ። የብዙዎቻችን ታሪክ እንደዚህ ነበር። ከሆኑ ጊዜያት በፊት በጣም አራጆች፣ በጣም በሱስ በጨለማ ህይወት የነበርን ኢየሱስን ኢንካውንተር ለማድረግ ለመቅረብ በጣም የሚያበቃን ድፍረት ያልነበርን ነበርን። ዛሬ እኔ እዚህ ጋር በድፍረት የምናገረው ከዛ አንደርስታንድ ሃሌሉያ ኢየሱስ የከፈለልኝን አውቀዋለሁ፣ የሄደልኝን አውቀዋለሁ። መንፈስ ቅዱስ ይሄንን ነግሮኛል። I do understand the love of Christ። that's why I can preach this gospel። ጳውሎስ እስጢፋኖስ ሲገደል ልብስ ያሽ ነበር። እስጢፋኖስ ታስታውሳላችሁ? እስጢፋኖስ ኪችን ውስጥ ነበር የሚሰራው። ሊትራሊ ኪችን ውስጥ ነበር የሚሰራው። እና ያዙትና የምትለው ነገር አለው ሲባል ከአብርሃም ጀምሮ መናገር ጀመረ። አብርሃም እኮ ትቶ ከካራን ወጣ፣ ከዛ እያለ ዮሴፍ ጋር እያለ ያዕቆብ ይስሐቅን እየነካ መጣና እናንተ የሰቀላችሁት የናዝሬቱ ኢየሱስ እሱ ጌታ ነው አለ።
ከዛ እንደዚህ የሚል ቃል አለ። የሚናገረውን የጥበብ ቃል ሊቋቋሙት ስላልቻሉ እየሮጡ ወደሱ መምጣት ጀመሩ ይላል መጽሐፍ። እንደሚል እንደዚህ ይላል፣ አይኖቹም ተከፈተና ኢየሱስን አለ። ሃሌሉያ! በአብ ቀኝ ቆሞ ሲመላለስ አየዋለሁ አለ። I can see him አለ። እያየው እየተወገረ ምንም ሳይመስለው አልፎ ሄደ። እየተወገረ የሚያደርጉትን አያውቁምና ይቅር በላቸው። እንደማ እንደ ጌታችን the same thing that Jesus did እስጢፋኖስ ደገመው። የሚያደርጉትን አያውቁምና አሳሳው። because he know where he's going። አይቶታል ክራይስት። እየመጣውልህ ነው፣ እያየው ነው። እነሱ ግን የሚያደርጉትን አያውቁምና ይቅር በላቸው። forgive them because they don't know። ቢገባቸው እንደዚህ ባልሆኑ ነበረ። የዓለም ጥበብ በጣም አንደርስታንድ የምናደርግ ይመስለናል። ገባን የሚሉ ሰዎች አጋጥሟቸው በቃ አውቄያለሁ ምናምን። እኔ ወንጌል ፕሪች ሳደርግ በጣም በቃ የተማሩ ሰዎች በጣም በቃ በእውቀት መጠቀም የሚሉ ሰዎች ያጋጥሙኛል። but they don't have life። መጽሐፍ እንደሚል ወልድ የሌለው ህይወት፣ ኢየሱስ ከሌለው ህይወት የለው። የፈለገ ይራመድ፣ ሀብት ይኑረው፣ ገንዘብ ይኑረው፣ የሚያሟለው ነገር አለኝ ይበል፣ ምንም ይበል፣ ጋይዝ ልንገራችሁ፣ ኢየሱስ ከሌላችሁ ህይወት የላችሁም። ኢየሱስ ካላችሁ ደግሞ ምንም አይኖራችሁ። you have life፣ you have life፣ you have life፣ you have eternal life። በዚህ በምድራዊ ህይወታችን እረፍት፣ በሰማይ ደግሞ የዘላለም ህይወት ከኢየሱስ ጋራ፣ የዘላለም ህይወት ከኢየሱስ ጋራ የማንጠራጠርበት። ሙሴ እንደዚህ አለ፣ እግዚአብሔር አልቀደስከኝም እና ና አለው። ወደ ተራራ ይዞት ወጣና ይታያል አለው። ከነዓን ይታያል። አገባበትም ይህን ሁሉ ህዝብ አስከትዬ መጥቼ እዛ ጋር ባህር የከፈለ በግ ይጠብቅበት የነበረውን በትር አንሳ ምናምን ብሎት በግ በሚጠብቅበት በትር የእግዚአብሔር ክንድ አለፈችና ባህሩ ተከፈለ። ያንን ያየ ሰው ከነዓን በጣም የሚናፍቅ ነው። ማርና ወተት አለ፣ በምድረ በዳ ነው ያሉት። በጣም አሪፍ ነገር ነው፣ በጣም የሚያጓጓ ነገር ይመስላል። እግዚአብሔር ግን ይዞት ወጣና አትገባበትም ማለት ነው። ሙሴ እንደዚህ አለ፣ ይሽሩን ተሰብሰቡ አለና ሲያቆላምጣቸው ይሽሩን ሆይ ነው የሚላቸው እስራኤላውያን። እና ህዝቡን ሰበሰበና እንደዚህ አለ፣ ይሽሩን ሆይ በሰማያት ላይ ለረድኤትህ በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም። ምን አገናኘው ከከነዓን ጋር? እግዚአብሔርን ምን አነካካው? እሱ የሚልቅ አምላክ ነው። ሰማይና ምድርን የፈጠረ እኔን ያቆመ አንደበትን የሰጠኝ ይሽሩን ሆይ የምልበትን አንደበት የሰጠኝ እሱ ነው። አንደበቴን መዝጋት ይችላል። እኔ እግዚአብሔርን አምቼው አልሞትም አለ። ለእናንተ የምነግራችሁ አንድ ነገር ነው አለ፣ እንደ እግዚአብሔር ያለ ማንም የለም። This is the gospel that we got to preach። ከኛ መኖር አለመኖር ጋር አይገናኝም ጋይስ። ገንዘብ ኖረን ጤና ኖረን የሆነ ነገር ኖረን አይደለም። ባትፈወሱም ወንጌሉን ትሰብካላችሁ። You have to preach the gospel። ፈወሰን አልፈወሰን አይደለም። ገንዘባችን ሞላ አልሞላ አይደለም። የሆነ የምንናፍቀው ነገር መጣ አልመጣ አይደለም። ይሄ ወንጌል ይሰበካል። because ድኜበታለሁ፣ አይቼዋለሁ። ከጨለማ ሲያወጣኝ አይቼዋለሁ። ከኃጢአት መንደር ሲያወጣኝ አይቼዋለሁ። በጣም የምናፍቀው የነበረውን ኃጢአት ያንን ነቅሎልኝ አይቼዋለሁ። ይበልጣል ክራይስት። the love of Christ። መጽሐፍ እንደዚህ ይላል፣ ዓለም በጥበቧ ይሄን ስላላወቀች በስብከት ሞኝነት በቃ ሞኝ ሆኖ የተቀበለ። ኢየሱስ እንደሚያድን ታምናለህ? አዎ አምናለሁ። ትቀበላለህ? አዎ እቀበላለሁ። ያ ሰው ይድናል። ለምን ሲባል የእግዚአብሔር ኃይል ለምንድን ነው? ለማዳን። በሉ እስኪ ለማዳን ነው። የእግዚአብሔር ኃይል ለምንድን ነው? ለማዳን ነው። የእግዚአብሔር ኃይል ማን ነው?
the gospel ለምንድን ነው? ለማዳን ነው። አልጠራጠረውም ኢየሱስን never እንደሚያድን አውቃለሁ። ይሄ gospel ያድናል። ያድናል። ይሄ ወንጌል ያድናል። ኢየሱስ I know በስብከት ሞኝነት ለዛ ነው ወንጌል ለመስበክ ማንደክመው because ሰምተው ይሄንን ከዳኑ በሰማይ እናገኛቸዋለን in the heavens ይኸው እዛ የሰበክልኝ ነኝ አስታውስክ ይላችኋል። በስብከት ሞኝነት እንጂ በጣም አዋቂ ነኝ ሲሉ በጣም ተመራመርን ሲሉ ከምድር አፈር እንደዚህ አብክቶ የሰራቸው ተመራመርን ሲሉ ያጡታል። we can never know him guys አወቅ ነው እግዚአብሔር ማለታችንን የበራልንን ያክል መንፈስ ቅዱስ የገለጠልንን ያክል ኢየሱስን ያበራልንን ያክል የዛሬ 2000 ዓመት በመስቀል ላይ ኢየሱስ ሲሰቀል የነበረ ነበር ግን እንዳለ ያክል ነው አለ እርግጠኛ ሆነ ምንነው እርግጠኛ ነኝ እንላለን ነበር ለምን ሲባል መንፈስ ቅዱስ ወስዶን he took us to the place and he showed us የተሰቀለውን ኢየሱስን ማናፍረው ለዛ ነው አንደክምም ይሄን ወንጌል መናገር በስብከት ለሞኘው ሞኝነት ለሚያምኑት ሊያድን እግዚአብሔር በጎ ፈቃድ ሆኗል። አባቶቻችን ታውቃላችሁ በዚህ ወንጌል ምክንያት ብዙ ሳክሪፊኬሽን ብዙ ዋጋ ከፍለዋል። ብዙ ዋጋ guys I'm not even sure ዛሬ ከሳት ልኑር አላውቅም but I know that Christ is real እኔ ኖርኩኝ አልኖርኩኝ አመንኩበት አላመንኩበት እሱ ለዘላለም የታመነ ሆኖ ይኖራል። አባቶቻችን ይሄን ዋጋ ተቀብለው ሲያልፉ they were sure አይተውታል። ሲገፉ ሲታሰሩ persecute ሲደረጉ ምንም አልመሰላቸው። እንደ ሌሎቻችን መኖር ሳይናፍቁ ቀርቶ ይመስላችኋል? የገባቸው ስላለ the crucified Christ the glorified Christ እያዩት ነው ተሻግረው ይሄዱት። ይሄንን ዋጋ ለመክፈል ምንም ያልመሰላቸው የሚበልጥ ስላለ እስቲ የሚበልጥ አለ በሉ ከማን የሚበልጥ አለ እዚህ ምድር ላይ ለመኖር ከምንጓጓለት እዚህ ምድር ላይ ለመሰንበት የሆነ ነገር ለማድረግ በቃ ይሄንን ባሟላ ለቤተሰቦች ይሄንን ባደርግ ይሄንን የሚበልጥ አለ ብሮ የሚበልጥ አለ። የመጣንበት ፐርፐዝ አለ ተከፍሏል። it's paid ብዙ ነገር ነው እየወሰደን ያለው ጋይስ ትሪክ እያደረገን ነው the demon right now ማይንዳችንን ኮራፕት እያደረገው ነው። የሆነ ነገር አሟይና ከዛ በኋላ የሆነ ነገር አድርግና ከዛ በኋላ gospel የሆነ ነገር አድርግና ከዛ በኋላ አገልግሎት no today is the day to preach the gospel ዛሬ ነው ቀኔ I don't know በኋላ ልኑር እግዚአብሔር ለዋላው አምላክ ስለሆነ የወደደውን ማድረግ ይችላል። እግዚአብሔር የፈቀደውን ማድረግ ይችላል። አትከለክሉትም። ታውቃላችሁ አንዳንድ ጊዜ ከእግዚአብሔር ለዋላዊ ፈቃድ ጋር ለመጋፈጥ እየሞከርን ያለን ሰዎች አለ። እግዚአብሔር ይሄንን ካላደረገልኝ አልከተለውም፣ እግዚአብሔር ይሄንን ካላደረገ አልጸልይም። bro he's a God. let's not forget this ከአባትነት በላይ ደግሞ አምላክ ነው። አምላክ sovereign God ሉዓላዊ አምላክ እኛ ቤት በልካችን ሲገባ ተዋርዶ የሆነው ለኛ ዘኬዎስ ቤት በልኩ ሲገባ ኃጢአተኛው ቤት በልኩ ሲገባ የተናቀ ብቻ ሆኖ አይደለም ራሱን አዋርዶ ነው። መጽሐፍ እንደሚነግረን እንደዚህ ይለናል ፊልጵስዩስ ምዕራፍ 2 ቁጥር 4 ላይ ነው አይደል እስከ ቁጥር 6 እርሱ በእግዚአብሔር መልክ ሲኖር ሳለ ይላል ከእግዚአብሔር ጋር መተካከሉን መቀማት እንደሚገባ ነገር አልቆጠረም። መልክ አይደለም ይላል ይዞ ራሱን ምን አደረገ? ባዶ የሕማም ሰው ደዌን የሚያውቅ ሆነል። መቼም አይሁድ ምልክትን ይሻሉ። አይሁድ ታውቃላችሁ ነቢያት ተብሎ ኦር የሆነ ነገር መጥቶ ምልክትን የማያዩ ከሆነ they won't believe you
አሳዩን ይሏል። ለራስ ሳይን ይላሉ። ኢየሱስ ብዙ ሳይን ያደረገላቸው ይሄንንማ በብዔልዜቡል ካልሆነ በስተቀር አያደርገውም ይሉት ነበር። ለዛ ነው ኢየሱስ እንደዛ ያለው አይደለ? መንፈስ ቅዱስን የሚሳደብ አለ ኃጢአቱ ይሄንን ያለው እየተደረገ ያለው ነገር was through the Holy Spirit ይሄንን የሚሳደብ ይሄንን የሚንቅ ይሄንን የሚያክፋፋ ካለ ኃጢአቱ አይሰረይም። So this is the thing that we need to know right now guys. ይሄ ነፍሳችሁ ውስጥ እንዲገባ ነው የምላችሁ። የግሪክ ሰዎች ጥበብን ይፈልጋሉ በጣም የሆነ because በእነሱ መካከል ብዙ አማልክት ስለነበሯቸው እየከፋፈሉ የሚያመልኳቸው ብዙ አማልክት ነበሯቸው እና ይሄንን ለመቀበል በጣም ከባድ ነበር ለነሱ በእነሱ መካከል በጣም ከባድ ስለነበር ጳውሎስ ግን መጣና እንደዚህ አለ ምልክትን ከሚሹት መካከልም አይደለንም አለ ጥበብ ከሚሹት መካከል አይደለንም እኛ ግን የተሰቀለውን በሉስቲ የተሰቀለውን ክርስቶስን እንሰብከዋለን the crucified Christ የተሰቀለው ኢየሱስ ያድናል በደንብ ነው የሚያድነው ከምንድን ነው የሚያድነው ከኃጢአታችን ከዘላለም ሞት eternal death the Lord is going to save us እዚህ ያለነው ሁላችን የዳነው ከዘላለም ሞት ነው ብሮ ቀልድ አይደለም የዘላለም ሞት አትመለሳትም physical desire guys I can tell you ይሄ physical death ከክራይስት ጋር የምንገናኝበት ነው it's like a gateway for us ኢየሱስን እየሰበካችሁ መሄድ ይሁንላችሁ አሜን እያገለገላችሁት መሄድ ይሁንላችሁ የእውነት ጌታን እየሰበክ ነው ስለ ኢየሱስ እያወራን የእውነት ኢየሱስ እያለን እየጮህን ማለፍ ይሁንልን የእውነት በሌላ ነገር ስንባክን አንለፍ በሌላ ነገር ስትባክኑ አትለፉ የሆነ ሌላ ርዕስ ይዛችሁ ስትከራከሩ ኢየሱስ አይምጣ የእውነት የሆነ ሌላ ጨዋታ ይዛችሁ ኢየሱስ አይምጣባችሁ ሌላ ሰፈር ሆናችሁ ኢየሱስ አይምጣ ስለ ኢየሱስ እያወራችሁ ስለ ኢየሱስ እየተናገራችሁ በዙሪያችሁ ላሉ ወዳጅ ለምትሏቸው ወጣችሁ ስለ ኢየሱስ እየጮሃችሁ ያድናል ጌታ አድኖኛል ሌላ ነገር አልፈልግም ሌላ የሚነግረኝ አልፈልግም እኔ ምስክር ነኝ I am the living witness for Christ that he saved people so we have to know this today guys እኛ ግን የተሰቀለው ክርስቶስን እንሰብከዋለን the crucified Christ ሌላ ርዕስ የለንም ሌላ የምንናገረው ነገር የለንም የተሰቀለው ኢየሱስ ያድናል የተሰቀለው ኢየሱስ ይታደገናል ክብር ሁሉ ለኢየሱስ ይሁን የእግዚአብሔር ኃይል የሆነው የእግዚአብሔር ጥበብ የሆነው ኢየሱስ ክርስቶስ ነው ለሁላችን መዳን ሆኖልናል እንዳትጠራጠሩ የዘላለም ሕይወት አላችሁ ኢየሱስ ያድናል አሜን የእውነት ይታደጋል አድኖናል ኢንካውንተር አድርጎናል ነክቶናል ጌታ የፊቱ ብርሃን በላያችን በርቷል ነክቶናል ኢየሱስ እንናገረዋለን ምንድነው የምትናገሩት ርዕስ ሲባል የተሰቀለው ኢየሱስ የመጨረሻ ርዕሳችን የተሰቀለው ኢየሱስ ሌላ ማቅለያ የለህም ሲባል ጳውሎስ ኢየሱስ ይላል ማቅለያ ምንድነው ሊፈታ ሲባል አይኔ እየሄድኩ ያለ በደማስቆ ብርሃን በራልኝ ያ ነው የጳውሎስ ማቅለያ የሚናገረው ኢንካውንተሩን ይናገራል ዳሬስ የጳውሎስ ማቅለያ ላለመፈታት ወንጌል ይሰብካል he preached the gospel because he has seen Christ አይቶታል ኢየሱስን ታስታውሳላችሁ ጳውሎስና ሲላስ በመንገድ ይሄዱ አይደለ ከዛ ያንን ራእይ ከተመለከተ በኋላ ጳውሎስ ወደ አንድ ከተማ ገቡ ይለናል ከዛ በኋላ ያቺ ሴት የሟርት መንፈስ ያደረባት ሴት ነበረች ይለናል ቃሉ ሲነግረን እና ያቺ ሴት በጣም እየነዘነዘቻቸው ያይለ ጳውሎስ ስፒሪቱን ውጣ ብሎ አዘዘውና ወጣ ይላል አይደለ ከዛ በዛ አካባቢ የነበሩ ሰዎች የገቢ ምንጫቸው የሆነው ነገር እንደሄደ ባዩ ጊዜ
ከዛ በኋላ ሰብስበው እንዲገቡ አስደረጓቸዋል። በእስር ቤት ሆነው ጳውሎስና ሲላስ እግዚአብሔርን ማምለክ ጀመሩ። they start worshiping the Lord። አይገናኝም ጋይስ ወንድሞች አይገናኝም። እመኑኝ ከዚህ በኋላ ብዙ የምንቀበለው ዋጋ ሊኖር ይችላል። if we don't understand this guys የምቾት ጊዜ ብቻ ከሆነ ክራይስትን እየተከተልን ያለነው ዛሬ ቆም ብለን እናስብ። there will be a time ዋጋ የምንከፍልበት there will be a time እያለፋችሁ ያላችሁ ልትኖሩ ትችላላችሁ። በዚህ ውስጥ ግን አንደርስታንድ ማድረግ ያለባችሁ ነገር አለ። am I really following Christ? ኢየሱስን እየተከተልኩት ነው ወይ? የተጠራ ነው ኢየሱስን ለመከተል ነው። መጽሐፍ እንደሚለን የእምነታችሁ ራስና ፈጻሚ ሆኖን እሱን እየተመለከታችሁ ከፊታችሁ ያለውን ሩጫ በትዕግስት ሩጡ። ያዋጣል ኢየሱስን መከተል የእውነት ያዋጣል። የተሰቀለው ኢየሱስ ለሁላችን መዳኛ ሆኖልናል። ከዚህ የተሻለ ሌላ ርዕስም ዜናም ጥበብም ምንም የለም። እግዚአብሔር አብ የተሰቀለውን ኢየሱስን በመስቀል ላይ እያየ ይሄ የኔ ጥበብ ነው ይላል። የማዳኛ ጥበቤ ነው ይላል። ሰውን ያዳንኩበት ጥበቤ ይሄ ነው ይላል። በጣም ትልቅ ነገር ለሚናፍቁት እኔ ይሄ ነው የማዳኛ ጥበቤ። ለምን ሲባል ከኛ የሆነ አንዳች ሁላችንን አንድ ያደረገን ክራይስት ነው ጋይስ። በዚህ ያለነው ሁላችን ምናልባት የተለያየ ሐሳብ የተለያየ አይዲያ ማይንዳችሁ ውስጥ ብዙ ነገር ሊኖር ይችላል ታውቃላችሁ። ልባችንን አንድ አድርጎ ግን እዚህ ጋር ያስቀመጠን is Christ himself. You have to understand this. ወንድሞቻችንን የምንዋደደው እህቶቼን የምወዳችሁ because አካል ነን እኛ። We are the body of Christ. As we are the body እኔ ያለ ሚሲ ያለ ናውዴ እዚህ ያለነው መኖር አልችልም። I cannot live. እጅ ቢታመም እግር ነው ይዞት የሚሮጠው ወደ ሆስፒታል። Christ is the head. አካል ነን ሁላችንም። አንድ አባት አለን። አባትነት ሁሉ በሚሰየምበት በሱ አንድ አባት አለን። እሱም እግዚአብሔር አብ። He is the Father. ለሁላችን አባት ነው። ለሁላችን መዳኛ ነው። He is the only one. እማንጠራጠርበት ይሄንን ወንጌል ስትናገሩ ይሄንን በሉ Christ is the only way። የለም ሌላ መንገድ፣ የለም ሌላ አማራጭ። በጣም አሽሞንሙነን የምንናገረው ነገር የለንም። ቃሉን የሚለንን እናገራለን። the word of God እንጂ ኦፒኒየናችን አንናገርም። ቃሉ እንደሚለን ኢየሱስ ሕይወት፣ እውነት፣ መንገድ ነኝ፣ ከኔ በቀር ወደ አብ የሚመጣ የለም። መንገዱ ዝግ ነው። ከኢየሱስ ውጪ መግቢያ የለም። ስለዚህ ይሄ gospel የነበርንበትን አንደርስታንድ እያደረግን we have to preach the gospel for the other people። ከምን ውስጥ ሌዳናችሁት? ሩቅ አትዩ። ምናብ ውስጥ አትግቡ። ከምን ውስጥ ነው የወጣችሁት? ከምን ውስጥ ወጣሽ? ከምን ውስጥ ወጣ አንተ? ከምን ውስጥ ነው የወጣችሁት? እሱን አንደርስታንድ አድርጉ ጋይስ። ከምን ውስጥ እንደወጣን አስቡ። where were you guys? ከምን ውስጥ ነው ይሄ ወንጌል ነጥቆ ያወጣን? ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። እኛ ግን ሲሁላችሁ ጮክ ብላችሁ ቁሙና አንዴ ቁሙ። ሲሁላችሁ ቁሙ። ከማን እኛ ግን ጮክ ብላችሁ ሁላችሁ ከማን እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። አሜን ጌታ